አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ? ሼር ላይክ እያደረጋችሁ በመጀመሪያ ስትጀምረው ቪዲዮዬን ሼር እና ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሁኑ። ዛሬ ያው መዋያችንን ያው በሉት ማለት ነው ከእናንተ ጋር ይሆናል። ሼር እና ላይክ እያደረጋችሁ አበረታቱን። እንደውም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁኝ ውዶችዬ። ከሰብሪና ጋር ነው ውሏችን። አብሬ ሳያችኋለሁኝ። አብራችሁን ቆዩ እስከ መጨረሻው ድረስ። በመጀመሪያ ግን ሼሩን እንዳትረሱ፣ ላይኩን እንዳትረሱ፣ አበረታቱን እላችኋለሁኝ። እና ውዶችዬ እርጥብ ቅመም ዛሬ እናጣጥባለን ማለት ነው። ሰብሪና ዛሬ በጣም በስራ ቢዚ ሆና ነው ማለት ነው የዋለችው። እዚህ ጋር እንደምታው ሽንኩርቴን ውሃ መዘፍዘፊያ ላይ ያደረኩኝ፣ ከዛ ሽንኩርቴን ጨመርኩኝ ማለት ነው። ያው ተልጧል ሽንኩርቱ። በነገራችን ላይ ሲላጥ ቪዲዮ አልተደረገም ነበረ። ምን አደረኩኝ? መታጠብ አለበት ብዬ እዚህ ጋር ማጠብ ጀመርኩኝ ማለት ነው። ያው ሰብሪና እስከ መጨረሻው ድረስ ብታዩት አስቃቸዋለኝ። አብራኝ እያጠበች ምን እያለ እየረበሸች በሉት። እንደው ምን ልበላችሁ፣ ታይ ተብላ ማሰባም ሰብሩ በጣም ረበሽናለኝ። እና ያው ልጅ አንዳንድ ጊዜ አሁን እዚህ ጋር ሀውለት ትምህርት ቤት ትሄዳለች እና ብቻን በሆንኩበት ሰዓት ታይተው እያላችሁ ራሱ ከልጃችሁ ጋር እያወራችሁ ነው የምትውሉት። እና ልጅ ትልቅ ደስታ ነው ልላችሁ ነው። በዚሁ አጋጣሚ ያነጋግራችኋል። በቃ እንዳልፈራ ነው የምታደርገኝ ማለት ነው። ግቢውን በጩኸት ነው ደመቅ አድርገን የምንውለው። የዛሬ 2 አመት ላይ እሷ አልነበረችም ማለት ነው። አሁን ደግሞ አልሐምዱሊላ ከልጅ ጋር ነው ውሎዬን የማሳልፈው። እዚጋ ውዶችዬ ሽንኩርቴን አያችሁታ? የመጀመሪያውን ያጠብኩት ውሃው ምን እንደሚመስል አያችሁት? በእጄ እንዳልነካ ብዬ ነበረ በእንትን እያነሳሁት ያለሁት። ከዛ የሽንኩርት እጫዎች ምናምን ስቲል ይለቃል እንደ ምናምን ብዬ አንድ አጋጣሚ አንዳንድ ቦታዎች ላይ ሳገኝ በእጅ ነካሁት እንጂ በእጅ እጅ እንዳይል ብዬ በማጥለያው ነበረ እያጠብኩኝ ያወጣሁት ማለት ነው። አያችሁታ? ዝጋን ጽድት ያለ ውሃ ሆነ። ይሄኛው ውሃ የመጀመሪያው ነው። እዩት ምን እንደሚመስል። ሰብሪና በቃ ደስ አላት። አይዋ ውሃ አለ እንዴ ብላል። በጣም ደስ ብሏት ምን አደረገኝ? መጫወቻዋን አምጥታ እንደምታው ዘፈቀችው ማለት ነው። ታሪክ ነው የሰራችው ዛሬ። ታይታይ ብላትም እምቢ አለችኝ። እና ውዶች እዚህ ጋር ሽንኩርቴን አጥቤ ጨረስኩኝ። እዛ ጋር ደግሞ ጭናዳምና እንትን ነበረ አዝማሪ ማለት ነው። ከዛ እሱን አጠብኩኝ። እዚህ ጋር ደግሞ ድንብላል ነበር። ድንብላሉንም ታጠበ ማለት ነው። ያው እርጥብ ቅመም አጥባችሁ ሞክሩት። በጣም በቆሻሻ ያለው ማለት ነው። ከዛ ታጠብን። ውይ ልብሴን እየሰቀሰኩ ነው እዚህ ጋር ራሱ። ከዛ ሰብሪና እንደምታው ስራዋን ጀምራለች። ውሃ ሰብሪና በጣም ነው የምትወደው ውዶች። የሰብሪና የውሃ አወዳደድ በጣም የተለየ ነውና አሁን ምንድነው ዘንጀብሌን አመጣና አጥባለሁኝ ማለት ነው። እዚህ ጋር ሰብሪና በጣም እየረበሸች ውሃውን በቃ ምንድጭ አርጋ እንድሳይቀር ደፋችብኝ አይገልጸውም። ከዛ እዚህ ጋር ደግሞ ወደ ዘንጀብሉ እያመጣች ማጠብ ጀመረች እላችኋለሁ። እኩል ከኔ ጋር ነው ያው ስትሰራ የዋለችው ማለት ነው። እና ውዶችዬ በዚህ መልኩ ነው ከሰብሪና ጋር የዋል ነው ማለት ነው። ሁላችሁም ቤተሰብ ያልሆናችሁ ቤተሰብ ሁኑኝ እላለሁኝ። የኔ ረባሽ ናት እኮ ላይ ላዚም ነው ብላችሁ። አንዳንድ ጊዜ ልጅ እውነት ለመናገር በእርግጥ ልጅ ማሳደግ በነገራችን ላይ ከባድ ነው። የምታውቁት ናቸው የምታውቁት። ግን ቢሆንም በጣም ትልቅ ደስታ አለው። ውለዱ፣ ያላገባችሁ አግቡ፣ አግብታችሁ ውለዱ። በአንድ ኮሜንት ላይ ተጽፎልኝ ነበረ ፋፊ ምን ታያለሽ በትዳር ውስጥ ማለት አግቡ ነው ወይ የምትይኝ ወይስ አታግቡ የሚል ጥያቄ ነበርና በሰፊው ኢንሻአላህ እመጣለሁኝ። ትዳር ተመቻችቶላችሁ ማንኛውም ቀይ በቀኝ ሆኖላችሁ ምናምን አይደለም፣ ግን ልጅ ትልቅ ነገር ነው። እድሜያችሁ በሄደ ሰዓት በተለይ ለሴት ልጅ በጣም ከባድ ነው። ስደት ላይ ኖረን ብዙ ነው ፈተናዎችን አይተን ብዙ ውጣ ውረድ ድካም ስለምናሳልፍ ለሴት ልጅ በጣም ይከብዳልና በጊዜያችን አሁን እኔ ጓደኞቼ ትልልቅ ልጆች አድርሰዋል ማለት ነው። ስለዚህ እኛ በጊዜያችን የምንጠቀምበት አሁንም ባላችሁ ታይም የምትጠቀሙት ጊዜ ተመልሶ አይመጣም። በሰአቱ ባለን ጊዜ ማንኛውንም ነገር መጠቀም፣ ልጅ መውለድ ካለብን ልጅ መውለድ፣ መስራት መለወጥ ካለብን በጊዜው ነው ማለት ነው ውዶቼ። ከምንም በላይ ደግሞ ምንም ሺህ ገንዘብ ብንሰበስበው ልጅን አይተካልንም። ስለዚህ እድሜያችሁ ሳይሄድ ልጅ ለመውለድ ሞክሩ፣ አግቡ ነው የምለው።
ተመቻችቶላችሁ ምናልባት እንደምትፈልጉት ህይወታችሁን ላይ ትኖሩ ትችላላችሁ። ግን እንደ ልጅ ደስታ የሚሰጥ የለም ነው የምላችሁ። እዚህ ጋር ውዶችዬ ዘንጀቢልን እንደምታውን እያጠብን ነው ከልጅ ጋር። ከዛ እዚህ ጋርም ውሃ ቀይርኩ። በነገራችን ላይ ጅንጅብል ወይም ዘንጀቢል ማለት ነው። ዘንጀቢል የሚባለው በአረብኛ ዘንጀቢል ነበር የሚሉት አረቦች እና ይሄን ስታጥቡ በጣም እንትን ያደርጋችኋል፣ አዛ ነው የሚያደርጋችሁ። ቶሎ አይጠራም። በቢላም መፈቅፈቅ ጀመርኩት። ከዛ ደግሞ ሳሽው ራሱ እርስ በርሱ እየተፋጨ ስለሚሄድ ይለቃል። ከዛ ከልጄ ጋር ኩርሲ ሰጠኋት እንዳይደክማት ብዬ። ከዛ ቁጭ ያለች በምታዩት መልኩ በሁለት ነው ያጠብነው ማለት ነው። ያው ከጥፋቱ ምንድነው ከጥቅሙ ጥፋቱ ነው የሚያመዝነው ነው የሚባለው። ሆኖም ከልጅ ጋር ነው ያው ውሏችሁ ከልጅ ጋር እስከሆነ ድረስ ከልጃችሁ ጋር ነው የምትሰሩት ማለት ነው በጥቅሉ። እና በዚህ መልኩ ነው የዛሬው ውሏችን። የምንመቻችሁ የምትወዱን ሼር ላይክ አድርጉ። የማንመቻችሁ ደግሞ ማለፍ መብታችሁ ነው። 10 ሺህ አስገቡን እስኪ ሁላቸውም ማለት ነው። 10 ሺህ አስገቡን። እዚህ ጋር በጣም ፀሐይ ወጥቷል፣ ጠራራ ሆኗል ምናምን እና ቶሎ እያጠብኩኝ ነበረ። ያው ፍጥነትም ላይ በእርግጥ ባደርገው ምንም ፍጥነት ላይ እያረኩት ነበር። በነገራችን ላይ እኔ ስራ ስሰራ ወላሂ ሻርፕ እንደዚህ ጥምጥም አድርጌ ስሰራ ለስራ ምቹ አይሆንልኝም ውዶች። ለመስራት ፈጠን ፈጠን ብላችሁ የሆነ አዛ ነው የሚያደርጋችሁ እና የሆነ እጅጌ ትንሽ አጠር ያለ እንዲሁም ደግሞ ሻርፕ እንደዚህ ዝርክርክ ሲልብኝ ብዙም ለመስራት እንትን አያደርገኝም ማለት ነው። እና እንዴት ፋፊ ዛሬ እንደዚህ ሆነሽ እንዳትሉ ውዶች፣ ስልኬ ሲም ካርድ የሚደዋወልበት እዚሁ ላይ ስለሆነ በመሀል ስልክ ተደወለብኝ፣ ኤዲት እያረኩ እንዳለ ማለት ነው። እና ያው እንዴት እንደዚህ ሆነሽ እንዳትሉኝ እያልኩኝ ነበረ ለመስራት ያኔ እኔ ነጻነት የሚሰጠኝ ሰብሰብ ያለ ልብስ ያው ስለብስ ነው ማለት ነው። ከዛ የምታዩት መልኩ አሁን ጥርት እስከሚል ድረስ በደንብ እያሸሁ ቆሻሻ ያለበትን ፓርት በቢላው እየፈቀፈኩ ነው ያጠብኩት። አሁን እዚህ ጋር የመጨረሻ ውሃ ይሄው እንደምታዩት እያሳየኋችሁ ነው። ጥርት ያለ ውሃ ነው ማለት ነው። የምታዩት መልኩ አጣጠብን ጨራረስን ማለት ነው። ምንድነው አሁን እዚህ ጋር ያጠብንበትን እንሰታትራለን። እጠራርጋለሁኝ። በጣም ርቦናል። ከዛ ሰብሪ ጋር ወደ ምግባችን እንገባለን። ከሰራሁ ይሄን አርኩ ከማለት ውጭ የለሽም ላልሽኝ እህቴ ምንም ላረግሽ አልችልም። ያው ደጋገምኩሽ አነሳሳውሽ ማለት ነው። እዚህ ጋር በቃ እንትኖችን ማጣጥብ ጀመርኩኝ ማለት ነው። ከዛ በቃ ጨራረስን። አጣጥበን እላችኋለሁ። የተወሰነም እቃ አለን፣ እቃችንን እናጣጥባለን ማለት ነው። የእናትና የልጅ ውሎ በዚህ መልኩ ነው። እዚህ ጋር ሰብሪ ውስጥ ገብታ ነበረ፣ ወደ ቤት አስገባኋት። ከዛ ከጨረስኩኝ በኋላ ሰብሪን ምሳችንን ከሰራው በኋላ ሰብሪና ነው ሻወር ማጥበው እና ውዶች ይሄን ይመስላል። እቃችንን በአንድ ሰባስበን የምናደርጋለን። ውሃ በደንብ አድርገን እንዲርስልኝ ያስቀምጠዋለሁኝ። ከዛ ከሰዓት በኋላ ርፍ ካልኩ አጥባለሁ። ላጥብ ነበር ያወጣሁት ግን በጣም ደከመኝ። ሰብሪና ጋር ስንለፋ ቆየን፣ ተው ነው ማለት ነው። እንደዛ አድርገን በአንድ ሰባስበን አኖር ነው። መዘፍዘፊያዎቻችንን ለቅም አድርገን አጣጥበን እናስቀምጣለን። በኋላ ላይ እናጥባለን ማለት ነው። እና በዚህ መልኩ ነው ዛሬ ውሏችን እላችኋለሁኝ። የምንመቻችሁ ሸሩን ላይኩን አትርሱ። ቤተሰብም ያልሆናችሁ ቤተሰብ ሁኑን። ጥያቄም ሀሳብም ካላችሁ የእህት አስተያየትን ይቀበላለሁኝ። ያው አንዳንዴ ቅናት ኮሜንቶች አሉ በጣም የማይመቸኝና እንደናንተ አይነቶቹ ነው የእህቶቼ መልካም ኮሜንት። አሁን እኔን የሚያበረታቱ እህቶች በቃ ሰው ልጅ እኮ ጥፋት ሊያጠፋ ይችላል፣ ምክር ፋፊ ይሄ ብታደርጊው ለሚሉ ልጆች እኔ ምክር ሰማለሁኝ ማለት ነው። ስለዚህ እናንተን አይጨምርም ለማለት ነው። እዚህ ጋር እንደነገርኳችሁ እያጣጠብን ነው እላችኋለሁኝ። ከዛ ከጨራረስኩኝ በኋላ እዚህ ጋር ያጣጠብኳቸውን ሽንኩርቴንም ዘንጀቢል ላይ በዚህ ጋር ድንብላል አለ፣ አዝማሪና ጭናዳሙ አለ እዛ ጋር እንደምታዩት ፏ ካደረግን በኋላ ደራደር ነው ማለት ነው። ማሻአላ ተበረከ ረህማን። አያችሁታ እንዴት ስድት እንዳለ የወጣውን ቆሻሻ ጠይቁኝ። ሽንኩርት ልጣችሁ ሳታጡ እንዳትጠቀሙት እና ከተቻላችሁ ለማጠብ ሞክሩ ትላችኋለሁ። በዚህ መልኩ ነው የዛሬው ውሏችን ማለት ነው። የልጅና እናት ውሎ ስትሆኑ ወደ ስራ ነው። በነገራችን ላይ እኔና ሰብሪና ስንሆን በጣም ስራ ይበዛብኛል። ለምንድን ነው ለምን እንደሆነ አላውቅም። እኔና ሰብሪና ስንውል ቤት ውስጥ ያው ሀውለትም ትምህርት ቤት ሄዳ ነበር። በጣም ስራ ይበዛብናል።
ስራ ሁላ ትዝ የሚለኝ ሰው ሲወጣ ነው ብላችሁ ለምን እንደሆነ አላውቅም። ሰው ሲኖር ያው ስራውን እረሳዋለሁ እና ሰው ከወጣ በኋላ እንደገና ስራ ሁሉ ፍጥጥ ይልብኛል። ያው በስራ ቢዚ ሆነን ተወጣጥረን ነው የዋልነው። የዛሬው ውሏችን ይሄን ይመስል ነበረ። ሀሳብ ጥያቄ ካላችሁ ማንኛውንም እንቀበላለን። ኮሜንት ላይ ያስቀምጡልን፣ አሳድጉኝ። ኢንሻአላህ በቅርብ 10 ሺህ እንደምታስገቡን ተስፋ አደርጋለሁ ማለት ነው። ይገባልም ኢንሻአላህ። እዚህ ጋር ቲማቲም ለብ ለብ ሰርቼ ነበረ። እኔ ስልክ እያወራሁ ሰብሪና ምግቤን እየተጫወተችበት ነበር። ከዛ እዚህ ጋር ማሻአላህ ተባረከ ረህማን በሚያምር መልኩ በላልተን ጨራረስን ማለት ነው ውዶቼ። የዛሬ ውሏችን በዚህ መልኩ ነበረ። የሚመቻችሁ ሼሩን ላይኩን አትርሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ።